እኔ አሁን ማልቀስ ራሱ ደከመኝ። በቃ ባለቅስም ራሴን የጎዳሁት ምንም የተጠቀምኩት ነገር የለም። በቃ እኔ ደክሞኛል። ከዚህ በኋላ ከማንም ጋር መገናኘት አልፈልግም። ማንንም ማውራትም አልፈልግም። በብሩኬ ዙሪያ አንተም እንድታወራኝ አልፈልግም። ሲጀመር ልትነግረኝም ይገባ ነበር እዚህ ዘሄ እንደምትመጣ እሱ ጋር ትናንት አውርቼ ጨርሼ በሰላም መለያየት ስላለብን ስማኝ፣ እኔ ብሩኬን ምን ያክል እንደምወደው ታውቃለህ አይደለም? ምን ያክል እንደማከብረው ታውቃለህ። እናንተም ምን ያክል እንደምትወዱ ታውቃለህ። ግን ደግሞ በቃ እዚህ ጋር መቆም አለበት ሁሉም ነገር። ከዚህ በላይ ድንበር መተላለፍ የለብንም። ልጁ ይወለድ ምናምን የሚባል ነገር የለም። እስከዛ ድረስ መታገስ የለብኝም። ከብሩኬ መውጣት ማለት ህይወት መበላሸት ማለት ነው የምናገረው። ብሩኬ መውጣት ማለት እውነቴን ነው። እኔ እደርስበታለሁ፣ ስለ ብሩኬ ብይቻለሁ፣ እደርስበታለሁ። ነገሩ ማለት ኑሮ ላይ እንትን ላይ ትዳር። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? አለን። እንግዲህ ዛሬም እንደተለመደ በአዲስ ርዕስና በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ የአዲስ አበባ መንገድ እያየን አስተያየት እንሰጣለን ማለት ነው። መግቢያው ላይ እንደሰማችሁ እንዳዳመጣችሁ ሀይሚ እህታችን እንግዲህ ካሁን በኋላ ይበቃኛል፣ እስከ ዛሬ ወጣሁ ወረድኩ እና ነገሮች ስልችት ብሎኛል፣ ይበቃናል፣ በዚህ ይቁም እያለች መልስ ሰጥታለች ማለት ነው። በእርግጥ ማታ ይመጣሉ ብለን በጉጉት ስንጠብቃቸው አልመጡም። በሌላ ቤት ነው የመጡ ማለት ነው። ብሩኬ በሌላ በፍፄ ቤት ነው የመጣ ማለት ነው። ሀይሚ እንደውም አልመጣችም ማለት ነው። ዛሬ በጉጉት ትመጣለች ብለን እንጠብቃለን ማለት ነው። እንግዲህ ሀይሚ እህታችን ካሁን በኋላ ነገሮቹ ይቁሙ፣ እኔ በክቶኛል፣ ማልቀስም ሰልችቶኛል እያለች እንግዲህ መግቢያው ላይ መስማት ትችላላችሁ ማለት ነው። በእርግጥ አዎ ሀይሚ ልክ ናት። ነገሮች ሲበዙ ይሰለቻል፣ መሰለቻቸትም አለ። ስለዚህ ሀይሚ እህታችን ከብሩኬ ጋር ይታረቁ፣ ነገሮች ይበቃል። ብሩኬና ሀይሚ መቼም አይለያዩም። ብዙዎቻችሁ ሀይሚና ብሩኬ ይለያያሉ ያላችሁ በጉጉት የምጠብቁ ሰዎች አላችሁ። ሀይሚና ብሩኬ መቼም አይለያዩም። እንደሰማችሁም መግቢያው ላይ እኔም ከአንቺ ጋር መለያየት አልፈልግም፣ እኔም እወድሻለሁ ብለዋል ማለት ነው። ጋሽም ደግሞ ከብሩኬ ጋር ከተለያየሽ ህይወት ተበላሸ ማለት ነው ብለዋታል። እና እንግዲህ ሀይሚ ከሚጠሏት ሰዎች የሚወዳት ሰዎች ነው የሚበልጠው ማለት ነው። ሀይሚ ብዙ ደጋፊዎች አላት፣ ብዙ የሚወዳት የሚያከብራት ሰዎች አሉ ማለት ነው። ስለዚህ ሀይሚና ብሩኬ ጉዞ ወደፊት ናቸው እንጂ ወደ ኋላ የለም ማለት ነው። እንግዲህ ያው ዛሬ በአዲስ ቪዲዮ እና በአዲስ ርዕስ ይመጣሉ ብለን በጉጉት እንጠብቃለን። ለማንኛውም